አየር ኃይሉ ደገመው፣ ታሪክ ተሰራ። 4 ኪሎን ያንቀጠቀጠው አዲሱ ጥምረት። ኢራን በአሜሪካ ላይ ሚሳኤል ተኮሰች። ሰበር መረጃ። በሰሜኑ የኢትዮጵያ ክፍል የጦርነት ደወል ዳግም ተደወለ። የሽራሮ ሰማይ በድሮን ድምጽ ሲናወጥ የድንበር አካባቢው ደግሞ በግዙፍ ፍንዳታ ተጠምዷል። በኤርትራ ድንበር አቅራቢያ በተፈጸመው በዚህ ድንገተኛ የድሮን ጥቃት ቀጠናው እንደገና ወደ አደገኛ የፖለቲካና የውትድርና እሳተ ገሞራ መቃረቡን የሚያሳዩ ምልክቶች እየታዩ ነው። በትክክል በገምሃሎ ምን ተፈጠረ? የታለመው ማን ነው? የነጋውን ቀውስ የሚተነበየው ይህ ዘገባ የሰሜኑን ሁኔታ በጥልቀት ይዳስሳል። በቀዳሚነት ታደምጡታላችሁ። በሌላ በኩል በኢትዮጵያ ፖለቲካ ውስጥ የማይታሰበው ሆኗል። ለአመታት በደም ሲካሰሱ የነበሩት ህወሓት፣ ፋኖና ኦነግ ሸኔ በአንድ ጠረጴዛ ዙሪያ መሰባሰባቸውን ይፋ አድርገዋል። ይህ ስብስብ የፖለቲካ ካርታውን የሚቀይር አዲስ ስትራቴጂክ ጥምረት ነው ወይስ ጊዜያዊ የጠላት ወዳጅ ነው ስሌት? የኢትዮጵያን የደህንነት ሁኔታ ወደ አደገኛ መስቀልቅል ሊወስድ የሚችለው ይህ አሰላለፍ መቼና እንዴት ተፈጠረ? ሙሉ መረጃውን ይዘን ቀርበናል። ከውጭ ዜና የባህረ ሰላጤው ውጥረት ወደ ጦርነት ተቀይሯል። የአሜሪካና የኢራን ግጭት በከፍተኛ ደረጃ መባባሱን ተከትሎ ሆርሙዝ ወሽመጥ የጦር አውድማ ሆኗል። ሚሳኤሎችና ድሮኖች ሰማዩን እየሸፈኑ ነው። የዓለምን ኢኮኖሚ ደም ስር የሚቆጣጠረው ይህ ቀጠና ወደማይታወቅና አደገኛ የጦርነት ማዕበል ውስጥ ገብቷል። ዝርዝሩን ይዘናል። አብራችሁን ቆዩ። ሰላም ውድ ቤተሰቦች እንደምን አላችሁ? ይህ ዜና ላፍታ ነው። ቪዲዮውን ላይክ በማድረግ ይጀምሩ እያልን ወደ ዝርዝር ዜናዎች አለፍን። ሰበር ዜና። የትግራይ ሰማይ በድሮን ተናወጠ። ከባድ ፍንዳታና አዲስ የውጊያ ስጋት በድንበር አካባቢ። በሰሜኑ የኢትዮጵያ ክፍል በተለይም በኤርትራ ድንበር አቅራቢያ ያለው የደህንነት ሁኔታ ከመቼውም ጊዜ በላይ አሳሳቢ ደረጃ ላይ ደርሷል። ምንጮች እንደገለጹት ከኤርትራ ድንበር በ6 ኪሎ ሜትር ርቀት ላይ በምትገኘው ገምሃሎ ወይም ሽራሮ አካባቢ ዛሬ ሌሊት 6 ሰዓት ተኩል ላይ የድሮን ጥቃት ተፈጽሟል። ይህ ጥቃት የተለመደው ወታደራዊ እንቅስቃሴ ሳይሆን በክልሉ እየተካረረ የመጣውን የጸጥታ ቀውስ በግልጽ የሚያሳይ ሆኗል። የድሮኗ እንቅስቃሴ በአዲ ሀገራይ፣ አዲ ነብሪድ እና አዲ ዳዕሮ አቅጣጫዎች ለሰዓታት ሲካሄድ መቆየቱ በአካባቢው ያሉ ነዋሪዎችን በእጅጉ ስጋት ውስጥ የከተተ ሲሆን ሰማዩ በድሮን ድምጽ ተውጦ ማደሩን የአካባቢው ምንጮች አረጋግጠዋል። ጥቃቱ ያነጣጠረው ከኤርትራ ወደ ኢትዮጵያ ግዛት ሲገቡ በነበሩ 9 ግዙፍ ተሳቢ ተሽከርካሪዎች ላይ ነው። የትራንስ ኢትዮጵያ ንብረት የሆኑት እነዚህ ተሽከርካሪዎች በስፍራው የቆሙት ለ24 ሰዓታት ብቻ እንደነበር የተደረሰበት ሲሆን ጥቃቱ የተፈጸመውም በዚህ እረፍት ላይ በነበሩበት ወቅት ነው። ምንጮቻችን እንደገለጹት ጥቃቱ ሲፈጸም ለሰዓታት የቆየና አካባቢውን ያናወጠ ግዙፍ ፍንዳታ ታይቷል። ይህ ጥቃት ተሽከርካሪዎቹ የጦር መሳሪያ ይዘው እንደነበር የሚያሳይ ጠንካራ ማስረጃ እንደሆነ እየተጠቆመ ሲሆን እንደ ዕድል ሆኖ አሽከርካሪዎቹ ከመኪና ውጪ በመሆናቸው ብቻ ከሞት መትረፋቸው የዕለቱ የዜና መናፈሻ ሆኗል። በዚህ አካባቢ ያለው ሁኔታ እጅግ የተወሳሰበ ነው። በሽራሮና ገምሃሎ የህወሓት አርሚዎችና የሻዕቢያ ኃይሎች መሽገው እንደሚገኙ መረጃዎች ያመለክታሉ። በተለይም አካባቢው የጦር መሳሪያ መጋዘን ተደርጎ መወሰዱና በሁለቱ ኃይሎች መካከል ያለው ድብቅ እንቅስቃሴ የኢትዮጵያ የፌዴራል መንግስትን ቀልብ ሳበ ይመስላል። የፕሪቶሪያው የሰላም ስምምነት በወረቀት ላይ ብቻ ቀረ የሚለው ጥያቄ በግልጽ እየታየበት ባለበት በዚህ ወቅት ይህ የድሮን ጥቃት የሰላም ሂደቱ የመጨረሻ እስትንፋስ ላይ መሆኑን የሚያመላክት ስጋት ፈጥሯል። የኢትዮጵያ የኤርትራና የህወሓት የሶስትዮሽ ግንኙነት ወደ ጦርነት መመለሱ ለክልሉ ህዝብ አዲስ ስቃይ የሚጋብስ ነው። በተለይም ህወሓት በቅርቡ የክልሉን አስተዳደር በድጋሚ መቆጣጠሩ፣ የፌዴራል መንግስቱ ደግሞ ኃይሎቹን ወደ ተከራካሪው ምዕራብ ትግራይ መግፋቱ ሁኔታውን ወደ አልመለስ ባይ መንገድ አምጥቶታል። በሌላ በኩል በአካባቢው እየታየ ያለው ወታደራዊ ንቅናቄና የኤርትራ ኃይሎች በድንበር አካባቢ መገኘት የሰሜኑ ቀጠና እንደ አዲስ የጦር አውድማ የመቀየር እድሉን እጅግ ከፍ አድርጎታል። ይህ ሁሉ እየሆነ ያለው በሀገሪቱ የፖለቲካ ምስቅልቅል ውስጥ ነው። የፕሪቶሪያው ስምምነት መፍረስ፣ የታጠቁ ቡድኖች እንቅስቃሴና በሰሜን ኢትዮጵያ በድጋሚ እየተሰማ ያለ የጦርነት ነጋሪት ድምጽ
አገሪቱን ወደማይታወቅ አቅጣጫ እየገፋት ነው። ይህ የድሮን ጥቃት የፖለቲካና የውትድርና ግጭት መገለጫ ብቻ ሳይሆን በሚሊዮኖች የሚቆጠሩ የሰሜን ኢትዮጵያ ነዋሪዎች ሰላማዊ ሕይወት ላይ የተደቀነ ትልቅ አደጋ መሆኑን የሚያስገነዝብ ነው። የሁለቱ ወገኖች የሞት ሽረት ትግል ወደ ምን እያመራ ይሆን? ይህንን የሰሜኑን ሁኔታ በቅርበት እየተከታተልን እንቀጥላለን። እርሱም በዚህ መረጃ ላይ ያሉትን ማንኛውም ሀሳብና አስተያየት በኮሜንት ሴክሽን ላይ እንዲያጋሩን እየጋበዝን አሁን በቀጥታ ወደ ቀጣዩ ዜና እንለፍ። የጠላቴ ጠላት ወዳጄ ነው። በኢትዮጵያ ፖለቲካ ውስጥ የተፈጠረው አስደንጋጭ አሰላለፍ። በኢትዮጵያ ፖለቲካዊ ምህዳር ውስጥ ፈጽሞ የማይታሰቡ የሚባሉ የፖለቲካና የትጥቅ ኃይሎች በአንድ ጠረጴዛ ዙሪያ መሰባሰባቸው ሀገሪቱን በከፍተኛ የመነጋገሪያ አጀንዳነት አጥለቅልቋታል። ለዓመታት በአንድ ቋንቋ መግባባት ቀርቶ በታሪክ በህልውናና በህልም ጥያቄዎች ሲካሰሱ የኖሩት ህወሓት፣ ፋኖና ኦነግ ሸኔ አሁን ላይ በጋራ አቋም ላይ መድረሳቸውን መግለጻቸው በብዙዎች ዘንድ ከፍተኛ ጥርጣሬና ጥያቄን አጭሯል። ይህ ስብስብ በኢትዮጵያ ፖለቲካ ውስጥ የጠላቴ ጠላት ወዳጄ ነው የሚለውን የፖለቲካ ሂሳብ መሬት ላይ የሚያወርድ ወይስ ጊዜያዊና እርስ በርስ የሚፈራረስ የጥቅም ትስስር ነው የሚለው ጉዳይ አሁን ላይ የሀገሪቱን የደህንነት ስጋት መለኪያ ሆኗል። የፖለቲካ ተንታኞችም ይህንን እንደ የግዳጅ ጋብቻ በመቁጠር እያንዳንዳቸው በየክልላቸው የሚገጥማቸውን የፌዴራል መንግስት ጫና ለመቋቋም የሚጠቀሙበት የስትራቴጂክ ማምለጫ መንገድ እንደሆነ ይገልጹታል። ይሁን እንጂ በወረቀት ላይ የተዋቀረው ይህ ጥምረት በመሬት ላይ ሲተገበር እጅግ ውስብስብና አደገኛ የሆነ የፖለቲካ ንግግሮችን የያዘ ነው። የቡድኖቹ ግቦች ፍጹም የተራራቁ መሆናቸው የማይካድ እውነታ ነው። ህወሓት የትግራይን ሉዓላዊ ስልጣን መልሶ ለማግኘት ሲንቀሳቀስ፣ ፋኖ የሀገርን አንድነትና የራሱን የህልውና ጥያቄዎች በማንገብ በሌላኛው ዳር ይቆማል። የኦነግ ሸኔ ዓላማ ደግሞ ከእነዚህ ሁለት ኃይሎች ፍጹም የተለየ ነው። ይህ አሰላለፍ መፈጠሩን ተከትሎ በቅርቡ በተለያዩ የሀገሪቱ ክፍሎች እየታዩ ያሉ የደህንነት መዛባቶች የእነዚህ ኃይሎች የጋራ እጅ እንዳለበት እየተጠቆመ ሲሆን በተለይም በኦሮሚያና በአማራ ድንበር አካባቢዎች የሚከሰቱ ግጭቶች የዚህ ስምምነት መገለጫዎች መሆናቸው እየተነገረ ነው። የፌዴራል መንግስቱ በአንድ በኩል በኢኮኖሚ ጫና፣ በሌላ በኩል ደግሞ በወታደራዊ ኃይል እነዚህን ቡድኖች ለመበታተን የሚያደርገው ጥረት ከዚህ አዲስ ጥምረት አንጻር ሲታይ ውጤታማነቱ አጠያያቂ እየሆነ መጥቷል። ህዝቡም በዚህ ጥምረት ዙሪያ በሁለት ተከፍሏል። አንዳንዶቹ ይህንን በስርዓቱ ላይ የተፈጠረ የጭንቀት መውጫ አድርገው ሲመለከቱት፣ ብዙዎቹ ግን ሀገሪቱን ወደ ማያባራ ትርምስና የእርስ በርስ መተላለቅ የሚወስድ አደገኛ መንገድ እንደሆነ በስጋት ይገልጻሉ። የጋራ ህልም የሌላቸው ኃይሎች ለጋራ ጠላት ሲሉ የፈጠሩት ይህ ጊዜያዊ ትስስር መጨረሻው አሸናፊው ወገን እርስ በርስ የሚተላለቅበት የረጅም ጊዜ ጠባሳ ሊሆን እንደሚችል ታሪክ ያስተምራል። በአደገኛ የፖለቲካ መጋጠሚያ ላይ ያለችው ኢትዮጵያ ይህ ጥምረት አቅጣጫዋን ይለውጠዋል ወይስ በቶሎ ይበተናል ለሚለው ጥያቄ በስጋት መልስ እየጠበቀች ነው። ቪዲዮአችንን ላይክ ማድረግ አይርሱ እያልን ወደ ውጭ ዜና አለፍን። የዓለም ፖለቲካ ትኩሳት በባህረ ሰላጤው አሜሪካና ኢራን ዳግም ተጋጩ። በመካከለኛው ምስራቅ ለሳምንታት የተንጠለጠለው የሰላም ተስፋ በአንድ ጀንበር ፈርሷል። በሆርሙዝ ወሽመጥ አካባቢ በአሜሪካና በኢራን መካከል የተቀሰቀሰው አዲስ የተኩስ ልውውጥ በክልሉ ያለውን ስሱ ሁኔታ ወደ ከፋ ደረጃ አሸጋግሮታል። የአሜሪካ ማዕከላዊ እዝ ሴንትኮም በአካባቢው አደጋ የደቀኑ 4 የኢራን ድሮኖችን መቶ መጣሉን ይፋ ሲያደርግ፣ በምላሹም በጎሩክና ቃሽም ደሴቶች በሚገኙ የኢራን የባህር ዳርቻ የክትትል ማዕከላት ላይ ጥቃት መፈጸሙን አረጋግጧል። ይህ ድርጊት በሁለቱ ሀገራት መካከል የነበረውን ቀጭን የተኩስ አቁም ስምምነት ለአንዴና ለመጨረሻ ጊዜ አደጋ ላይ ጥሎታል። የሁኔታው መባባስ እዚህ ላይ አላቆመም። ኢራን በአጸፋው በኩዌትና በባህሬን በሚገኙ የአሜሪካ ወታደራዊ መሰረቶች ላይ 7 ባሊስቲክ ሚሳኤሎች ተኩሳለች። አሜሪካ 6 ሚሳኤሎች መክሸፋቸውን ብትገልጽም ከቀናት በፊት በኩዌት ዓለም አቀፍ አውሮፕላን ማረፊያ ላይ ደርሶ የነበረውና አንድን ሰው የገደለው የድሮን ጥቃት ውጥረቱን ከፍተኛ ደረጃ ላይ አድርሶታል። የኢራን እስላማዊ አብዮታዊ ዘብ ጥቃቱን በይፋ ቢክድም በሁለቱ ሀገራት መካከል እየታየ ያለው የጦርነት ድባብ ዓለምን በስጋት ውስጥ ጥሏል።
ውድ የዜና ላፍታ ቤተሰቦች የሰዓቱ መረጃዎቻችን ያዳመጣችሁትን ይመስል ነበር። ስለተከታተላችሁን እያመሰገንን ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጋበዝን በዚሁ ተሰናበትን። ጤና ይስጥልን።